ሶቨርኒቲ ዳይናሚክ ነው። ሶቨርኒቲ በዘመን መካከል ቋሚ አጫዋች ኖሮት አያውቅም። የዛሬ 100 ዓመት ሰዎች ሉዓላዊነት ሲሉ መሳሪያ የታጠቁ የተደራጁ ሰዎች መጥተው መሬታቸውን ድንበራቸውን ሲወስዱባቸው ነበረ። አሁን ከሌላ ኮንቲነንት ተደራጅቶ ወቅቱ መሬት የሚወስደው የለም። ያ ሶቨርኒቲ ያለፈበት። ቀጥሎ የመጣው እንደምታስታውሰው በቀዝቃዛው ጦርነት ጊዜ የአይዲዮሎጂ ወረራ ነበረ። ኢትዮጵያውያን የተጋደሉት፣ ኢትዮጵያውያን ተቋሞቻቸውን ያፈረሱት፣ ኢትዮጵያውያን የተጨቃጨቁት ምንም በማያውቁት አይዲዮሎጂ ነው። ሰሙዌር ሲሰማ ሰሙ፣ ኢምፖርት አደረጉ፣ ሲፋጁ ከረሙ። ምን አገኘንበት? ያው የሚታወቅ ነው። ይቅርብን በእኛ ሁኔታ በእኛ ሀሳብ የተባለበት ዋናው ምክንያት ኢምፖርትድ ቶትስ ኢምፖርትድ አይዲዮሎጂ እንዳለ ሲመጡ ጥፋት ስላላቸው ነው። እሱ ሲቀንስስ ስንዴ መጣ። ስንዴ እየለመንክ ስንዴ የሚሰጥህ አካል እያለ እኔ ሶቨሬኒቲ ጠብቄያለሁ ማለት አትችልም። ምክንያቱም ሲፈልግ ስንዴ ይከለክልብሃል ማለት ነው። ለምሳሌ የዛሬ 3-4 ዓመት ገደማ ታስታውስ ከሆነ እምቦጭ የሚባል አረም የጣናን ሌክ ወረረው የሚል አከራካሪ በጣም ጩኸት ነበር። እሺ ጣና በድንገት በተፈጥሮ ጉዳይ ተፈጠረ እንበል። አሁን ደግሞ ኢትዮጵያ ውስጥ ያሉ ሐይቆች እየዞራችሁ ብታዩ ሁሉም ትናንሽ ሐይቆች ሳይቀሩ እምቦጭ አላቸው። ከየት መጣ ይሄ እምቦጭ? ማን ነው ቱሪስት ነኝ ብሎ መጥቶ እምቦጭ እያረጨብን የሚሄደው? እኛ አናውቅም ነው ወይስ እግር አውጥቶ ነው ከጣና ተነስቶ ዝዋይ ሐይቅ ድረስ እምቦጭ የሚሄደው? ትክክለኛው መልስ በእጄ ኖሮ ሳይሆን ዲፔንደንት የሆኑ በራሳቸው ምግባቸውን የማያመርቱ ሐሳባቸውን የማያመርቱ የሥራ ሂደት የማያመርቱ ሀገራት ስለ ሶቨርኒቲ ሊያወሩ አይችሉም። አሁን ባለው ዘመን በኤአይ ዘመን አንደኛው ዳታ ነው። ለምሳሌ ኢትዮጵያ ውስጥ ጉንፋን በተደጋጋሚ ይነሳል። ኢትዮጵያ ውስጥ ጉንፋን ተደጋጋሚ የሚነሳው ጥቅምት ወር ነው። ኢትዮጵያ ውስጥ ጉንፋን ተደጋጋሚ የሚነሳው በማዕከላዊ ኢትዮጵያ ነው። ኢትዮጵያ ውስጥ ጉንፋን ተደጋጋሚ የሚነሳው በወንዶች ላይ ነው። ይሄ ዳታ ቢኖር አዘን ኤግዛምፕል ይሄ ዳታ እኛ ከሌለን ይሄ ዳታ ያለው ሀገር በሚቀጥለው ዓመት ጉንፋን እንደሚመጣ አውቆ መድኃኒት ያዘጋጅልናል። በዛ ዳታ መድኃኒት አዘጋጅቶ አንተ ትታመማለህ፣ እሱ ያቀብልሃል መድኃኒትን እስካላመረት ድረስ ሶቨሬኒቲ ልታወራ አትችልም። ዳታን መቆጣጠር ዳታን ከአንተ ፍቃድና ፍላጎት ውጭ ሌሎች አክሰስ እንዳያደርጉ ማድረግ ማለት ልክ ካሽ ሀብት ወይም የውሃ ሀብት የወርቅ ሀብት እንደመከላከል ማለት ነው። ሌትስ ሴይ አሁን ዳታውን በክላውድ ቅድም እንሰራለን ስላላችሁ ገነባችሁት ብለን ደግሞ እናስብ። ዳታ ሴንተር ገንብታችሁ ዳታችንን እንቆጣጠራለን ደግሞ ይባል። ቀጥሎ ደግሞ የቺፕስ ጉዳይ ይመጣል። ዳታ ሴንተሩ የሚገነባበት ቺፕስ አልሰጥህም ይላል። የሁሉ ቺፕስ የሁሉ ቴክኖሎጂ ኢንፑት አፍሪካ ሆና እያለች አፍሪካ ሁሉንም ቺፕስ ከውጭ የምታመጣ ከሆነ ስንዴ ብታመርትም በቺፕስ ደግሞ ነገ ትያዛለች። እና ሶቨርኒቲ ዳይናሚክ ነው። በየዘመኑ ካለ ጉዳይ ጋር እያደገ ነው። ለምሳሌ አሁን ፋይዳን ውሰድ። ፋይዳ ሲስተም 30 ሚሊዮን ሰው ደርሰናል አለ። 30 ሚሊዮን ማለት አፍሪካ ውስጥ ከግማሽ በላይ የአፍሪካ ሀገራት 30 ሚሊዮን ፖፑሌሽን የላቸው። በአፍሪካ ሀገራት ሳይ ብትወስድ ሙሉ 100% ፖፑሌሽኖቻቸውን በፋይዳ አስተሳስረዋል ማለት ነው። ፋይዳን ነዮዳይ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረግን። ቅድም ክቡር አቶ ቴዎድሮስ ምህረት ጋር እናወራ ነበረ። የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መጥተው የእነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በሞባይል መኒ በቴሌብር በቅርቡ የኢትዮ ቴሌኮም ሲኦ ካሜሮን ነበሩ እንደምታስታውሰው። የኛ ሞባይል መኒ እዛ ሊሸጡ የተነጋገሩ ነው ያሉት። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድነው? አፍሪካ ውስጥ ጥቂት ሀገራት እኔም አንተም የምናውቃቸው ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር እሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ።
የፔመንት ሲስተም የተዘጋበት ሀገር አለ። የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። ታዲያ ችግሩ ምንድን ነው? የኢትዮጵያ አርቲፊሻል ኢንተለጀንስ ተቋም፣ ኢንሳ፣ የፋይዳ ተቋም፣ ሌሎችም ተቋማት ማሰብ ያለባቸው ጉዳይ በሀገር ውስጥ እኛ የለመድነው ካልቸር ማከላከል ነው። ፕራይቬት ሴክተር የሚያሳትፍ አይደለም። አሁን ካሜሮን ወይም ጋና ወይም ታንዛኒያ መሄድ ስናስብ ኢንሳና ፋይዳ በቀጥታ መሄድ ብቻ ሳይሆን የኢትዮጵያ ሀገር በቀል ፕራይቬት ሴክተር ካምፓኒዎች እያደጉ ያሉ ስታርታፖች እንዲሄዱና እንዲሰሩ አስፈላጊው ድጋፍ የተደረገላቸው በአፍሪካ ማርኬት እንዲወዳደሩ ካላደረግን በቀር የመንግስት 3 እና 4 ኤጀንሲዎች ያን ነገር ሊያሳኩት አይችሉም። እኛ ማሰብ ያለብን ነገር የፕራይቬት ኩባንያ ሆኖ ኢትዮጵያዊ ኩባንያ ሆኖ 5 ቢሊዮን ብር ቢያተርፍ ምንም ችግር የለውም። የኛ ኩባንያ እስከሆነ ድረስ የግድ ኢንሳ መሆን የለበትም፣ የግድ ኤአይ መሆን የለበትም። ፕራይቬት ሴክተር ኢትዮጵያዊ ተቋማት የኛን ቴክኒካል ድጋፍ፣ ፋይናንሻል ድጋፍ፣ የማርኬት አክሰስ ድጋፍ እያገኙ በአፍሪካ ማርኬት ውስጥ ስራ እንዲሰሩ ካደረግናቸው በዛ ልክ ዳታ እናገኛለን፣ ልምድ እናገኛለን፣ ገንዘብ እናገኛለን። በለጠ ሰራውና ኤአይ ሰራው ወይም ኤክስ ኩባንያ ሰራው በኢትዮጵያ ደረጃ በማክሮ ሌቭል ሲታይ ለውጥ የለውም። ተቋማትና ኃላፊዎች ማከላከል ሳይሆን ፕራይቬት ሴክተር በተለይ ስታርታፕስ ደግፈን ወዲያ ማርኬት እንዲወጡና ትርፋማ እንዲሆኑ ማድረግ ስንችል ነው እንግዲህ ቅድም የተባለው ዩኒኮርን ሊሳካ የሚችለውና ሲስተሞች አሉ፣ ፍላጎት አለ። ፕራይቬት ሴክተር ማሳተፍን ታሳቢ ካደረግን በተሟላ ሁኔታ የዳታ ሶቨርኒቲ ብቻ ሳይሆን የሌላንም አክሰስ የማድረግ አቅማችን እያደገ ይሄዳል ማለት ነው።